ኢትዮጵያና አሜሪካ ብዙዎች ያልጠበቁትን ስምምነት ተፈራርመዋል። ቀጣዩዋ ኤርትራ ትሆን? የጥንቅራችን ትኩረት ነው። ህወሓት ስምምነቱ ፈርሷል፣ ህልውናችንን በራሳችን እናረጋግጣለን ሲል በይፋ ስራ መጀመሩን አስታውቋል። እንመለከተዋለን። አዲስ አበባ የሚጠበቁት መሪ በጎረቤት ሀገር 11 ስምምነቶችን ተፈራርመዋል። ከዚህ ውጪ የኢትዮጵያ አየር መንገድ ለሀገር ውስጥ ተጓዦች የምስራች አሰምቷል። ሌላኛው ትኩረታችን ነው። ሌሎችም ወቅታዊ ጉዳዮች ተካተዋል። ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱ የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን በዝርዝር እንመለከታቸዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። ኢትዮጵያና አሜሪካ ብዙዎች ያልጠበቁትን ስምምነት ተፈራርመዋል። በኢትዮጵያና በአሜሪካ መካከል ያለውን የሁለትዮሽ ግንኙነትን ይበልጥ ለማጠናከርና በትብብር መስኮች ዙሪያ በጋራ ለመስራት የሚያስችል የሁለትዮሽ መዋቅራዊ ውይይት ማዕቀፍ ወይም BSD በዋሽንግተን ዲሲ ተፈርመዋል። ስምምነቱን የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የአሜሪካ የፖለቲካ ጉዳዮች ምክትል ሚኒስትር አሊሰን ሁከር ናቸው የፈረሙት። ማዕቀፉ በዋናነት በኢኮኖሚ ብልጽግና፣ በንግድና ኢንቨስትመንት፣ በመከላከያና ደህንነት፣ በቀጠናዊ ሰላምና መረጋጋት ዙሪያ በትኩረት ለመስራት ያለመ ነው ተብሏል። በተያያዘም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር ተገናኝተው በሁለቱ ሀገራት የደህንነት አጋርነትና የንግድ እድሎችን ማሳደግ በሚቻልባቸው ጉዳዮች ላይ እንዲሁም በተወሰዱ ቁልፍ እርምጃዎች ዙሪያ ውጤታማ ውይይት አድርገዋል ተብሏል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢትዮጵያ በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ሁኔታዎችን በማርገብ ረገድ የምትጫወተውን ቁልፍ ሚና እንዳደነቁ የአሜሪካ የውጭ ጉዳይ ሚኒስቴር ገልጿል። የአሜሪካ መንግስት ከኤርትራ ጋር ዲፕሎማሲያዊ ግንኙነትን ለማደስ እየሰራ መሆኑን ከሰሞኑ መዘገቡ ይታወሳል። ይህ ስምምነት ከኢትዮጵያ ጋር ጦርነትን ለማስቀረት ቀይ ባህርን ለአሜሪካ ጥቅም አሳልፎ መስጠትና መሰል ዓላማዎች አሉት ሲባል ነበረ። ለዚያም ነው ኢትዮጵያና አሜሪካ ብዙዎች ያልጠበቁትን ስምምነት ተፈራርመዋል የተባለው። ቀጣዩዋ ኤርትራ ትሆን የሚል ጥያቄም የተነሳው። ከዚሁ ጋር በተያያዘ ኢትዮጵያና አሜሪካ ያላቸውን የቆየ ግንኙነት ይበልጥ ለማጠናከር ያለመ የሁለትዮሽ ምክክር በዋሽንግተን ዲሲ አካሂደዋል። በውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የተመራውና የጠቅላይ ሚኒስትሩ የማክሮ ኢኮኖሚ አማካሪ አምባሳደር ግርማ ብሩ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንን ያካተተው የኢትዮጵያ ልዑክ ከአሜሪካ አቻዎቻቸው ጋር በጋራ ጉዳዮች ላይ ሰፊ ውይይት አድርገዋል። በሁለቱ ሀገራት መካከል የተደረገው ይህ ውይይት በዋናነት በሶስት ጉዳዮች ላይ ትኩረቱን እንዳደረገ ተገልጿል። ይህ የተመሰረተው የሁለትዮሽ የምክክር ማዕቀፍ በኢትዮጵያና አሜሪካ መካከል ያለውን የረጅም ጊዜ ግንኙነትን ይበልጥ ለማጠናከርና ዘላቂ ለማድረግ ከፍተኛ ሚና እንደሚኖረው ይጠበቃል። ወደ ሌላኛው ጉዳያችን አመራን። ህወሓት ስምምነቱ ፈርሷል፣ ህልውናችንን በራሳችን እናረጋግጣለን ሲል በይፋ ስራ መጀመሩን አስታውቋል። ከፕሪቶሪያው የሰላም ስምምነት በኋላ ለሰላም ሲባል ስራው ታግዶ የቆየው ሲል የገለጸው የክልሉ አስተዳደር መንግስት ምክር ቤት ከሚያዝያ 27 ቀን 2018 ዓ.ም ጀምሮ በይፋ ስራ መጀመሩን የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም ህወሓት ሳምንታዊ መግለጫውን መነሻ በማድረግ አስታውቋል። ህወሓት በመግለጫው ከጦርነቱ በፊት የነበረው የትግራይ ክልል ምክር ቤት ከሚያዝያ 27 ጀምሮ ወደ ስራ መመለሱ ከጦርነትና ከጦርነት ወሬዎች ጋር ምንም ግንኙነት የለውም ባይ ነው። ህወሓት ህዝብ የመረጠውን መንግስት ወደ ስራ መመለስ በምንም መልኩ የጦርነት ምክንያት ይሆናል ብለን አናምንም ሲል በሳምንታዊ መልእክቱ ላይ ገልጿል። የምክር ቤቱን የመጀመሪያ ጉባኤ ለማደናቀፍ ከውስጥም ከውጭም በተቀናጀ መንገድ ብዙ ሙከራዎች ተደርገውበታል ያለው ህወሓት የትግራይን ህዝብና የምክር ቤቱን አባላት ለማስፈራራት መቀሌ ላይ ተኩስ እስከ መተኮስ ተደርሷልም ነው ያለው። የምክር ቤቱ ወደ ስራ መመለስ የትግራይ ህዝብ የትግል ማዕከል እንዲኖረውና ትግራይ በመደበኛ የመንግስት መዋቅርና ቀጣይነት ባለው ቁጥጥርና ተጠያቂነት ባለው መንግስት እንድትመራ ያስችላታልም ሲል ጠቅሷል። መግለጫው በውስጥ ያሉና ከጠላት ጋር ተሰልፈዋል ያላቸውን አካላት ብሔራዊ ክህደት የፈጸሙ ሲል የፈረጀ ሲሆን ህዝቡ አንድነቱን በማጠናከር ጸረ ትግራይ ሲል የጠራቸውን እነዚህን እንቅስቃሴዎች እንዲታገል አሳስቧል።
የመረጃ ጥንቅራችን እንደቀጠለ ነው። የኢትዮጵያ አየር መንገድ ለሀገር ውስጥ ተጓዦች የምስራች አሰምቷል። የኢትዮጵያ አየር መንገድ በኢራን ጦርነት ምክንያት በተፈጠረው የነዳጅ አቅርቦት መስተጓጎል ወይንም የአውሮፕላን ነዳጅ ዋጋ ጭማሪ ምክንያት የሀገር ውስጥ በረራዎች ብዛት ላይ ለውጥ የማድረግ እቅድ እንደሌለው አስታውቋል። አየር መንገዱ ጦርነቱ ያስከተላቸው ተጽዕኖዎች ጊዜያዊ በመሆናቸው እስካሁን ድረስ ጉዳት መቀነሻ እቅድ እየተገበርኩ አይደለም ብሏል። የኢትዮጵያ አየር መንገድ የንግድ ዘርፍ ዋና ኃላፊ ለማያዴቻ ለቢቢሲ ሲናገሩ የመካከለኛው ምስራቅ ጦርነት የነዳጅ ዋጋ ጭማሪ እንዲኖር ቢያደርግም በረራዎች በተለመደው ሁኔታ እየተካሄዱ ነው ብለዋል። ወደ ሶስተኛው ወር እየተጓዘ ያለው የኢራን ጦርነት የነዳጅ ዋጋ በከፍተኛ መጠን እንዲጨምር አድርጓል። ጦርነቱ ከተነሳ ወዲህ ኢትዮጵያ ውስጥ 3 ጊዜ የነዳጅ ዋጋ ጭማሪ ተግባራዊ ሆኗል። ከአንድ ሳምንት በፊት ሰኞ ሚያዝያ 26 ቀን 2018 ዓ.ም ይፋ የተደረገው አዲስ የዋጋ ጭማሪ የአውሮፕላን ነዳጅ ዋጋ ከእጥፍ በላይ እንዲጨምር ያደረገ ነው። በዚህ መሰረት የ1 ሊትር የአውሮፕላን ነዳጅ ዋጋ የ169 ብር ጭማሪ ተደርጎበት 319 ብር ከ67 ሳንቲም ገብቷል። የኢራን ጦርነት ከተነሳ ወዲህ በኢትዮጵያ የአውሮፕላን ነዳጅ ዋጋ በአጠቃላይ የ183 ብር ገደማ ነው ጭማሪ ያሳየው። ባለፉት 2 ወራት የታየውን የነዳጅ ጭማሪ ተከትሎ የኢትዮጵያ አየር መንገድ ወጪውን ለመቀነስ የአጭር ርቀትና የሀገር ውስጥ በረራዎችን የመቀነስ ወይንም የማጠፍ እቅድ እንዳለው የሚገልጽ መረጃ በዚህ ሳምንት ተሰራጭቶ ነበር። ስለዚህ ጉዳይ ጥያቄ የቀረበላቸው የአየር መንገዱ የንግድ ዘርፍ ዋና ኃላፊ ለማ መረጃውን አጣጥለዋል። ውሸት ነው፣ እኛ በነዳጅ እጥረት ምንም የምንቀንሰው በረራ የለም፣ እንዲያውም እኛ እያስፋፋን ነው። ከሰሞኑ 4 ተጨማሪ የሀገር ውስጥ በረራ ጣቢያዎችን እንከፍታለን ብለዋል። ከአንድ ወር ባነሰ ጊዜ ውስጥ የሚከፈቱት አዲስ የሀገር ውስጥ መዳረሻዎች ደብረ ማርቆስ፣ ነገሌ ቦረና፣ ሚዛን አማንና ጎሬ መቱ እንደሆኑም ገልጸዋል። ለማም የሀገር ውስጥ በረራዎች ብዙም ነዳጅ አይጠቀሙም፣ በጣም ትንሽ ነዳጅ ነው የሚወስዱት፣ ለኛ ኦፕሬሽን አነስተኛ ነው ሲሉ ተናግረዋል። የሀገር ውስጥ በረራዎችን የማስፋት ስራ በተቋሙ በአመታዊ እቅድ መሰረት እየተከናወነ እንደሆነም አክለዋል። የንግድ ዘርፍ ዋና ኃላፊ እንደሚያስረዱት የኢራን ጦርነት አሁን ባለው ሁኔታ የኢትዮጵያ አየር መንገድ ላይ ያደረሰው ተጽዕኖ ዓለም አቀፍ የአየር መንገዶች ላይ ከፈጠረው የተለየ አይደለም። አዲስ አበባ ላይ የነዳጅ እጥረት የለንም፣ በቂ ክምችት አለን፣ በረራዎችንም በተለመደ ሁኔታ እያካሄድ ነው ያለነው ሲሉ ገልጸዋል። የዋጋ ጭማሪው ግን ተቋሙ አዲስ አበባን ጨምሮ በዓለም አቀፍ ደረጃም ነዳጅ ለማግኘት የሚያወጣውን ገንዘብ ከፍ እንዲል፣ ትርፍ ደግሞ እንዲቀንስ ማድረጉን አልሸሸጉም። እንደ ገበያው ሁኔታ እየተቋቋምን ነው የሚሉት ለማ ጦርነቱ ያስከተላቸው ተጽዕኖዎች ጊዜያዊ መሆናቸውን ይናገራሉ። ጊዜያዊ ነው፣ የጉዳት መቀነሻ ሚቲጌሽን እቅድ ለማውጣት የሚያስቸኩል ሁኔታ ውስጥ አይደለም ያለነው፣ የረጅም ጊዜ እቅዱን መዝነን እርምጃ አልወሰድንም ሲሉ ተቋሙ እየተከተለ ያለውን አሰራር ገልጸዋል። ነገር ግን በየመስመሮቹ ላይ ጥቃቅን ጭማሪዎች አሉ፣ ግን ጭማሪው እጅግ በጣም አነስተኛ ነው። አሁን ያለውን ተጽዕኖ ለመቀነስ ሳይሆን ትንሽ ጫናውን ለመጋራት ነው ብለዋል። በነዳጅ ዋጋ ከፍ ማለት ምክንያት የተፈጠረውን ጭማሪ ወደ ተጓዡ ለማስተላለፍ ቢፈለግ በእርግጠኝነት ደንበኛውን መሸከም ከሚችለው በላይ ነው የሚሆነው ሲሉም አብራርተዋል። የኢትዮጵያ አየር መንገድ በጦርነቱ የመጣው ጭማሪ የሚቆየው ለአጭር ጊዜ እንደሆነ በማሰብ የተወሰነውን በራሱ ፋይናንስ እያደረገ የተወሰነውን ወደ ደንበኛው እያስተላለፈ ነው ሲሉም አስረድተዋል። የሚቀጥሉትን 1 እና 2 ወራትን አይተን የመጨረሻ ውሳኔ የምንሰጥ ይሆናል። አሁን ግን ጭማሪውን ወደ ደንበኛው የማስተላለፍ እቅድ የለንም ሲሉ መናገራቸውን ቢቢሲ ዘግቧል። ወደ ሌሎች ጉዳዮች አመራን። ኬንያና ፈረንሳይ በማክሮን ጉብኝት ወቅት 11 ስምምነቶችን ተፈራርመዋል። ኬንያና ፈረንሳይ በስትራቴጂካዊ ዘርፎች መካከል ያለው ትብብር ለማጠናከር ያለመ 11 ስምምነቶችን ተፈራርመዋል። ስምምነቶቹ የተፈረሙት በፕሬዝዳንት ዊሊያም ሩቶና በፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን መካከል የተደረገን ውይይት ተከትሎ ነው። ኃይልን፣ ትራንስፖርትን፣ ዲጂታል መሰረተ ልማትንና ዘላቂ የነዳጅ ፕሮጀክቶችን ጨምሮ በርካታ ጉዳዮችን ስምምነቶቹ ይሸፍናሉ ተብሏል። ለአዲስ ብሔራዊ ኤሌክትሪክ መቆጣጠሪያ ማዕከል ግንባታ ፕሮጀክት፣ የባቡር ሀዲዶችን ማዘመን፣ የማሲንጋ ግድብ የእድሳት ስራ፣ ለብሔራዊ ዲጂታል ሃይዌይና ፋይበር ማሰራት ድጋፍ እንዲሁም በዘላቂ ነዳጆች ላይ ትብብር ማድረግን ያካትታሉ። ማክሮን ስምምነቶቹ በኬንያ የረጅም ጊዜ ልማትን ለመደገፍና የህዝብ አገልግሎቶችን ለማሻሻል የታቀዱ ናቸው ብለዋል። አዲሱ የኤሌክትሪክ መቆጣጠሪያ ማዕከል ዋጋ ያነሰና የበለጠ አስተማማኝ የኃይል አቅርቦትን እንደሚደግፍ፣ የባቡር ማሻሻያ ፕሮጀክቱ የከተማ እንቅስቃሴ ለማሻሻልና በናይሮቢ ያለውን መጨናነቅ ለመቀነስ ያለመ ነው ሲሉ አክለዋል። ሩቶም የሁለቱ ሀገራት ግንኙነት ረጅም ጊዜ ያስቆጠረና ስትራቴጂካዊ ጠቀሜታ እንዳለውም ገልጸዋል። ፈረንሳይ ከነጻነት በኋላ ከኬንያ ጋር ቆይታለች፣ እናም ያንን ጉዞ አብረን እንጓዝ ነበር ሲሉ በጋራ የሚዲያ መግለጫ ላይ ተናግረዋል። በአዲሶቹ ስምምነቶች መሰረት የገቡትን ቃል ኪዳን እንደምታከብርም ማክሮን አረጋግጠዋል። ኢማኑኤል ማክሮን ከኬንያ ቀጥለው አዲስ አበባ እንደሚመጡ ይጠበቃል።
ውድ ቤተሰቦቻችን ለሰዓቱ ያዝነው የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።